እግዚአብሔርን ስለዚህ ጊዜ አመሰግናለሁ። የዛሬው ርዕሴ ዘመኑን ዋጁ በሚል ስለሆነ ጌታ እንዲያስተምረን እንጸልያለን። ያለህና የነበርክ ለዘላለም የምትኖር አምላካችን ሆይ ዘመኑን እንዴት መዋጀት እንዳለብን በዚህ ሰዓት ደግሞ ከቃል እንድታስተምረን በመንማረው ማስተዋልን እንድትሰጠን እንድንኖርበት እንደምትመክረን እንደምትናገረን እግዚአብሔር አምላካችን ሆይ መኖር ማገልገል እንድንችል ጸጋ እንዲረዳን በጌታ በኢየሱስ ስም ጸልያለሁ። እኔም ደግሞ መናገርበትን ማስተዋልን ስጠኝ፣ ጥበብን ስጠኝ፣ ዕውቀትን ስጠኝ፣ አንደበቶቼን ክፈትልኝ በጌታ በኢየሱስ ስም አሜን። ቀኖቹ ክፎች ስለሆኑ ዘመኑን ዋጁ። መዋጀት ማለት መግዛት፣ መቆጣጠር፣ በማንኛውም አጋጣሚ ተጠቀሙ ነው። ያንዳንዳችን የምንኖርበት ዘመን፣ የምንኖርበት ዓመት፣ የምንኖርበት ወር፣ የምንኖርበት ቀናትን እንዴት አድርገን መኖር እንዳለብን ማገልገል እንዳለብን በዛሬው ቀን እንማራለን። ዘመኑን ዋጁት ሲል ክፉን ዘመን ነው። ሉቃስ ምዕራፍ 17 ላይ ከቁጥር 26 እስከ 30 ድረስ ያለውን በጌታ ስም አነባለሁ። በኖህ ዘመን እንደሆነው በሰው ልጅ ዘመንም ደግሞ እንዲሁ ይሆናል። ኖህ ወደ መርከብ እስከገባበት ቀን ድረስ ይበሉና ይጠጡ ያገቡና ይጋቡ ነበር። የጥፋት ውሃ መጣ፣ ሁሉንም አጠፋ። እንዲሁ በሎጥ ዘመን እንደሆነ ይበሉ ይጠጡም ይገዙም ይሸጡም ይተክሉም ቤትም ይሰሩ ነበር። ሎጥ ከሰዶም በወጣበት ቀን ግን ከሰማይ እሳትና ዲን ዘነበ፣ ሁሉንም አጠፋ። የሰው ልጅ በሚመጣበት ዘመን እንዲሁ ይሆናል ይላል። በሎጥና በኖህ ዘመን እንዴት ነበር የሰዎቹ አኗኗርና ህይወት ብንል መብላትና መጠጣት፣ መግዛትና መሸጥ፣ እንዲሁም ደግሞ ቤትን ይሰሩ ነበር። የግብርና ስራም እየሰሩ ነበር ያሉት። እነዚህን ሁሉ መስራቱ ኃጢአት አይደለም፣ ወንጀል አይደለም። ሐሳባቸው ግን ምድራዊ መሆኑ ነው የከፋው። ምሳሌ 9:10 ላይ የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱሱንም ማወቅ ማስተዋል ነው ይላል። እነዚህ ሰዎች እግዚአብሔርን መርሳታቸው ነው። እግዚአብሔርን መፍራት የሚገባውን አምላክ አልፈሩትም። ከዚህ የተነሳ በትዳር መካከል ፍቺ በዝቷል። በነጋዴዎች መካከል ማታለል አለ። የሰው ሐሳብ ሁሉ ለሚበላውና ለሚጠጣው ኃላፊ በሆነው ተይዟል። በሎጥ ዘመን ዘፍጥረት 19:4 እስከ 5 ከትንሹ ጀምሮ እስከ ትልቁ ድረስ በግብረ ሰዶም መንፈስ የተያዙ ነበሩ። የቅድስና ህይወት የለም። እኔ ቅዱስ ነኝና ቅዱሳን ሁኑ ያለውን መንገድ ሁሉ ተበላሽቷል። ምድር ሁሉ ለሰው ልጆች ኃጢአት ተረክሳለች። የሰው ሐሳብ ሁሉ በሚያልፍ ደስታ ተይዟል። ዘፍጥረት 6:5 እስከ 7 ያለው እግዚአብሔር ሰዎችን በመፍጠሩ የተጸጸተበት፣ ከዚህ የተነሳ መንፈሱ ለዘላለም ከሰዎች የተወሰደበት፣ የሰዎች ዕድሜ የተቀነሰበት፣ የፈጠረውን ፍጥረት ከሰው እስከ እንስሳ ድረስ ለማጥፋት የተዘጋጀበትና ያጠፋበት ዘመን ነበር። ይህ ዘመን የምህረት ዘመን ባይሆን ኖሮ በሎጥና በኖህ ዘመን እንደነበረ ሁሉ ዘመናችን እንደዛ ነው። እኛንም ሊያጠፋን ይችል ነበር። በዚያ ክፉ ዘመን እግዚአብሔር ያገኘው አንድ ሰው ነው። ዘፍጥረት 6:8 እስከ 9
በእግዚአብሔር ፊት ኖህ ሞገስ አገኘ። ኖህ በዘመኑ ሁሉ ወደ ቀኝ ወደ ግራም አልተመለከተም። እግዚአብሔር ያለውን ሰምቶ ታዘዘ። የእግዚአብሔርን መንገድ ተከተለ። ደግ ሰው ነበረ። የሰው አስተሳሰብ ሁሉ በተበላሸበት አገልጋይ ነበረ። በዚያ ሕዝብ መካከል ብቻውን ቆመ። አገልጋይም በመሆኑ ዋጋ ከፈለ። በእውነት ለሚቆሙ እውነትን ይዘው ለሚያገለግሉ አጃቢ የላቸውም። ብቻውን ነበር ኖህ የቆመው። ማንም ሊሰማው የቻለ ሰው አልነበረም። እውነትንና ጽድቅን ይዘን ስናገለግል አጃቢ ላይኖረን ይችላል። ጎሽ የሚለን ላይኖረን ይችላል። እግዚአብሔር ግን ከኛ ጋር ሆኗል፣ ይሆናል። ከኖህ ጋር ደግሞ ሆኗል። ኖህ ለ120 ዓመት ዘመኑን ዋጁ አላቸው። ምሳሌ 16:25 ላይ ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው። ሕዝቡ ግን በንስሐ ወደ እግዚአብሔር አልተመለሱም፣ ኖህን አልሰሙትም። ካለመስማታቸውና ካለመታዘዛቸው የተነሳ ሲጠፉ በኖህ አማካይነት ወደ መርከቡ የገቡት ሊድኑ ችለዋል። እኛም ያለንበት ዘመን እንደ ኖህና እንደ ሎጥ ዘመን ያለን። ይህ ዘመን የምህረት ዘመን ባይሆን ኖሮ እኛም ልንጠፋ እንችል ነበር። ክፉ ስለሆነው ገዝቶ አሸንፎ ለመኖር ከዘመኑ ክፋት ለማምለጥ ወደ ጌታ መምጣት ነው። ወደ መርከቡ ገብተው ያመለጡ ሰዎች እኛም ደግሞ ማምለጫችን ዛሬ መርከብ ሳይሆን ጌታ ኢየሱስ ክርስቶስ ነው። ገላትያ 1:4 ላይ ክፉ ከሆነ ከአሁኑ ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፈቃድ ስለ ኃጢአታችን ራሱን ሰጠ። ወደ ኖህ መርከብ የገቡት እንደዳኑ እንዲሁም ለኛ መዳኛ መንገዳችን ስለ በደላችንና ስለ ኃጢአታችን በመስቀል ላይ የሞተውን የተነሳውን እርሱን ስናምን ብቻ ነው። ያለበለዚያ የሚጠብቀን ለኛም የዘላለም ሞትና የዘላለም ፍርድ ነው። ያለንበት ዘመን ምን ይመስላል? የሰው አስተሳሰብ የተበላሸበት፣ መደማመጥና መቀባበል የሌለበት፣ የልብ አንድነት የጠፋበት፣ አንዱ ሌላውን እየገፋ ያለበት፣ ከወንድሜ ይልቅ እኔ እሻላለሁ የምንልበት ዘመን ላይ ነን። በተለያየ መንገድ ቃሉን እንሰማለን። ዕብራውያን 3:15 ላይ ዛሬ ድምጹን ብትሰሙ በማስመረር እንደሆነ ልባችሁን እልከኛ አታድርጉ። ኢዮብ 33:14 ላይ እግዚአብሔር በአንድ መንገድ በሌላም ይናገራል፣ ሰው ግን አያስተውልም። ሁለተኛው ሐሳብ ስለ ሐዋርያው ጳውሎስ ነው። ሐዋርያው ጳውሎስ ለጢሞቴዎስ በእግዚአብሔር ቤት የምታገለግል ጢሞቴዎስ ሆይ ዘመኑን ዋጅ፣ ዘመኑን ግዛ፣ ዘመኑ ምን አይነት እንደሆነ መርምር ይላል። ዘመኑ ምን አይነት ነበረ? ሁለተኛ ጢሞቴዎስ 3:1-5 ዘመኑ ራስን መውደድ። ማንም ሰው ራሱን ሊጠላ አይችልም። ነገር ግን ባልንጀራችንን እንደራሳችን ያለ መውደዳችን ነው። ለኛ ሊደረግ የሚገባውን ለወንድሞቻችን ያለ ማድረጋችን ነው። ገንዘብን መውደድ ነበረ። ገንዘብ አይጠላም። ገንዘብ ከሌለ ምንም ነገር ማድረግ አንችልም። ገንዘብ ግን ማቴዎስ 6:24 ላይ ለሁለት ጌቶች መገዛት የሚቻለው ማንም የለም ይላል። ወይም አንዱን ይጠላል ሁለተኛውንም ይወዳል፣ ወይም ወደ አንዱ ይጠጋል ሁለተኛውንም ይንቃል። ለእግዚአብሔርና
ለገንዘብ መገዛት አትችሉም። ገንዘብ የሚያገለግለን እንኳን ቢሆንም አምላክ እንደ አምላክ ልናደርገው አንችልም። ለሁለት ጌቶች ልትገዙ አትችሉም። ለእግዚአብሔርና ለገንዘብ መገዛት አንችልም። ገንዘብ ከእግዚአብሔር ጋር እየተወዳደረ ያለበት ዘመን ነው። አንደኛ ጢሞቴዎስ 6 ከ6 እስከ 10 ድረስ ኑሮዬ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው። ወደ ዓለም ምንም እንኳን አላመጣንምና አንዳችም ልንወስድ አይቻለንም። ምግብና ልብስ ከኖረን ግን እርሱ ይበቃናል። ዳሩ ግን ባለጠጎች ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችንም በሚያሰጥምና በሚያሰንፍ በሚጎዳም በብዙ ምኞትና በፈተና በወጥመድም ይወድቃሉ። ቁጥር 10 ላይ ገንዘብን መውደድ የክፋት ሁሉ ስር ነው ይላል። ወደዚህ ዓለም ስንመጣ ምንም ይዘን የመጣነው ነገር የለም። ወደዛም ስንሄድ ደግሞ ይዘነው የምንሄደው ምንም ነገር የለንም። ባለቤቴ አንድ የሚወዳት ሰዓት ነበረች። ወደ ጌታ በሚሄድበት ሰዓት እሷን እንኳን ይዞ አልሄደም። ስለዚህ ዛሬ እንደዚህ የምንገዳደልበት ገንዘብ እዚሁ ጥለነው ነው የምንሄደው። ስለዚህ ኑሮዬ ይበቃኛል ማለት እጅግ ማትረፊያ ነው ይላልና ወገኖቼ ባለን ነገር እግዚአብሔርን እናክብር። ባለን ነገር እግዚአብሔርን እናመስግን። ገንዘብን ጣዖት አናድርገው። ሌላው ከሃይማኖት ተሳስተው በብዙ ጥፋት ራሳቸውን ወጉ ይላል። ለምን? ገንዘብን ከመፈለግ የተነሳ እምነትን እንኳን የሚያስጥል ሆኗል ዛሬ ገንዘብ። ሰው በገንዘብ ምክንያት አብረው የሚያገለግል ተለያይቷል። ገንዘብን መውደድ የክፋት ሁሉ ስር ነው ይላል። ስለዚህ ገንዘብን እንጠላለን ማለት ገንዘብ አስፈላጊ ነው፣ ግን ገንዘብን ልናመልከው ገንዘብን እንደ ዋና ነገር አድርገነው ሌሎችን ልንጠላ አይገባንም። ሶስተኛው ትምክህት ይላል። በሁኔታዎች ሲሳኩልን መመካት አይገባንም። የእግዚአብሔር ቃል ምን ይላል? ኤርምያስ 9 ከ23 እስከ 24 ድረስ ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋም በብልጥግናው አይመካ። ነገር ግን የሚመካ ምሕረትንና ፍርድን ጽድቅንም በምድር ላይ የማደርግ እኔ እግዚአብሔር መሆኔን በማወቁና በማስተዋሉ ይመካ። ደስ የሚያሰኙኝ እነዚህ ናቸውና ይላል። ዛሬ የምንመካበት ነገር ምን አለን ወገኖቼ? ልንመካ የሚገባን በጌታ ብቻ ነው። ሁሉ ባለው አምላክ ብቻ ነው ልንመካ የሚገባን። ስለዚህ ትዕቢተኞች ይላል። ትዕቢተኞች ሁኔታዎች ለጊዜው ሲሳኩልን ማመስገን ሲገባን መኩራራት የለብንም። ሁሉን አውቃለሁ በማለት ሌሎችን በመናቅ ከሌላው መስማትና ምክር ያለ መፈለግ፣ እንደዚህ ካሉት ተጠበቅ፣ ዘመኑን ዋጅ ይላል። ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ ቅድስና የሌላቸው፣ እኔ ቅዱስ ነኝና ቅዱሳን ሁኑ የተባለው የእግዚአብሔር ቃል የተዘነጋበት ዘመን ነው። ፍቅር የሌላቸው ይላል። የክርስቲያን መታወቂያው ፍቅር ነው። ዮሐንስ 13 ከ34 እስከ 35 እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። ዛሬ መታወቂያችን የት ነው ያለው? ከማምኑ ሰዎች የተሻል አልሆንም። ፍቅር ነበር መታወቂያችን። ዛሬ ግን ያ ፍቅር የለንም። እንመርምር የት እንደወደቀን። እርቅን የማይሰሙ ይላል ኤፌሶን 4 ከ26 ከ27 ተቆጡ፣ ኃጢአትንም አታድርጉ፣ በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስ ፈንታ አትስጡት ይላል።
ዛሬ የተጣሉ ሰዎችን ለማስታረቅ በጣም ከባድ ነው። አንድ ወገኖች ተጣሉና በስልክ ብዙ ጊዜ ደውዬ ሁለቱንም ወገኖች ለማስታረቅ ሞከርኩ፣ የእግዚአብሔርን ቃል እየጠቀስኩ። እንደገና ደግሞ ያልሆን ሲለኝ በአካል አጠገባቸው ተገኝቼ በብዙ መንገድ መከርኳቸው። የእግዚአብሔር ቤተሰቦች ናቸው፣ እግዚአብሔርን የሚያመልኩ ናቸው፣ እግዚአብሔርን የሚያገለግሉ ናቸው። ነገር ግን ሁለቱም ወገን መታረቅ አልፈለጉም። ዛሬ እንደዚህ አይነት ዘመን ላይ ነው ያለነው ወገኖቼ። እንመለስ። እግዚአብሔር ይሄንን ይጠላል። እንድንዋደድ እንድንፋቀር በአንድ ልብ ሆነን እግዚአብሔርን እንድናገለግል እንጂ እንድንለያይ አይደለም፣ እንድንጠላላ አይደለም፣ እንድንኮራረፍ አይደለም። ስፍራ መለየት ይቻላል። ካልተስማማን ወደ ሌላ ወይንም ቤተክርስቲያን ከፍቶ ማገልገል። ካልተስማማን የትም ብንሄድ እኮ እግዚአብሔር ነው ያለው። ከእግዚአብሔር መደበቅ አንችልም ወገኖቼ። ብንመለስ ይሻላል። አኩርፋችሁ ቤተክርስቲያን የቀየራችሁ ወገኖች ተመለሱ። የሚሻለው መመለስና አንድ ሆኖ የእግዚአብሔርን ሥራ መስራት ነው የሚሻለን። ሐሜተኞች ይላል ዘኍልቍ 12:1 ላይ አሮንና ማርያም ሙሴን ሲያሙት እግዚአብሔር ሰማ ይላል። የታማው ሙሴ ነው፣ የሚያሙት ደግሞ አሮንና ማርያም ናቸው። ሙሴ አልሰማም፣ የሰማው ግን እግዚአብሔር ነው። እግዚአብሔር እንደተቆጣ በዚህ ቃል ላይ እናያለን። ስለዚህ ሰዎችን ስናማ ሰዎች ላይሰሙን ይችላሉ፣ እግዚአብሔር ግን ይሰማል። ለተናገርነው ነገር ደግሞ እግዚአብሔር ፍርድን ያመጣብናል። ስለዚህ ማንንም ማማት ሳይሆን ችግር ቢኖር በግልጽ ሄደን ማናገር ነው የሚሻለው። ራሳቸውን የማይገዙ ጨካኞች፣ መልካም የሆነውን የማይወዱ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ ይላል። እውነተኛ አምልኮ ያላቸው ይመስላሉ፣ ኃይሉን ግን ክደዋል። አንተ ግን ከእንደነዚህ አይነቱ ራቅ ይለዋል ሐዋርያው ጳውሎስ ጢሞቴዎስን። ልንዘምር እንችላለን፣ ልንሰብክ እንችላለን፣ የቤተ ክርስቲያን መሪ ልንሆን እንችላለን። ነገር ግን እግዚአብሔር ይህንን አይፈልገው፣ ይህንን አይወደውም። እውነተኛ አምልኮ አይደለም ይሄ። እውነተኛ አምልኮ እግዚአብሔርን በእውነትና በጽድቅ ስንፈራውና ስናገለግለው ነው። ስለዚህ መዘመር ይቻላል፣ መስበክ ይቻላል፣ መሪ መሆን ይቻላል። ነገር ግን እንደ ቃሉ ሆነን ካልተገኘን የእግዚአብሔር መገኘት የለም። ሰው ሊሰሙን ይችላሉ፣ ያ ግን ፍሬ ሊኖረው አይችልም። ፍሬ ሊኖረው የሚችለው እግዚአብሔርን ስንፈራ እንደ እግዚአብሔር ቃል ሆነን ስናገለግል ነው። ከዚህ ክፉ ዘመን ተጠበቅ ይለዋል ሐዋርያው ጳውሎስ ጢሞቴዎስን። በዚህ ክፉና የመጨረሻው ዘመን በየዕለቱ እንዴት እንመላለስ? እንዴት ነው መመላለስ ያለብን? ኤፌሶን ምዕራፍ 5 እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ ጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና ይላል። ስለዚህ እንዴት ሆነን ነው በዚህ በመጨረሻው ዘመን በዚህ በክፉ ዘመን መመላለስ ያለብን? እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን በጥንቃቄ በማስተዋል ልንመላለስ ይገባናል። ዘመኑ ክፉ ስለሆነ በማንኛውም አጋጣሚ በቃልና በኑሮ መልካምን በማድረግ የጌታ ፈቃድ አስተውሉ እንጂ ሞኞች አትሁኑ ይላል። ፈቃዱን ለማወቅ መጸለይ በመንፈስ ቅዱስ ኃይል ካልሆነ በቀር
በራሳችን ኃይል ምንም ማድረግ ስለማንችል መንፈሱን መፈለግና መጸለይ አለብን። እርስ በርስ በፍቅር መቀራረብ፣ ስንገናኝ መሸነጋገል ሳይሆን ትተን እውነትን በፍቅር እንነጋገር። ጌታን በልባችን መለወጥ፣ በመቀኘት በዝማሬ ማገልገል፣ ሁሉ ጊዜ በጌታችን በኢየሱስ ክርስቶስም አምላካችንና አባታችንን ስለሁሉ ማመስገን፣ ስለሆነልንና ስላልሆነልን ሳይሆን ስለ አምላክነቱ ልናመሰግነው ይገባናል። በመጨረሻ ቆላስይስ ምዕራፍ 3ን አነባለሁ በጌታ ስም። ቆላስይስ ምዕራፍ 3 እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁ ሆናችሁ ምህረትን፣ ርህራሄን፣ ቸርነትን፣ ትዕግስትን፣ የዋህነትን፣ ትዕግስትን ልበሱ። እርስ በርሳችሁ ትዕግስትን አድርጉ። ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ። ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ። በእነዚህ ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅርን ልበሱት። በአንድ አካልም የተጠራችሁለት ደግሞ የክርስቶስ ሰላም በልባችሁ ይግዛ። የምታመሰግኑ ሁኑ። የእግዚአብሔር ቃል በሙላት ይኑርባችሁ። በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ። በመዝሙርና በዝማሬ በመንፈሳዊም ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ። እግዚአብሔር አብን በእርሱ ያመሰገናችሁ በቃል ቢሆን ወይም በሥራ የምታደርጉትን ሁሉ ለጌታ ክብር አድርጉት ይላል። እንግዲህ በዚህ በመጨረሻው ዘመን እንዴት ነው መኖር የሚገባን ወገኖቼ? ቆላስይስ ምዕራፍ 3 ከቁጥር 12 እስከ 17 ድረስ ያለውን ማንበብ ትችላላችሁ። የክርስቶስ ሰላም አምላካችንና አባታችን ስለሁሉ ማመስገን ስለሆነውና ስላልሆነውም ሳይሆን ስለ አምላካችን ሊመሰገን ይገባዋል። ይቅርታችን ደግሜዋለሁ። ቆላስይስ 3ን አንብቤያለሁ። በመጨረሻ አንደኛ ጢሞቴዎስ 6:14 ላይ ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ያለ እድፍና ያለ ነቀፋ ሆነን ትእዛዙን ጠብቅ። የተባልነውን ለመጠበቅ ጌታ ይርዳን። አሜን። ዘላለማዊና ጻድቅ የሆን ከአምላካችንና አባታችን ሆይ ይህንን ደግሞ ከቃል የተላለፈውን ጌታ ሆይ በጥሞና አዳምጠን፣ በማስተዋል አዳምጠን፣ በተዋረደ ልብ አዳምጠን። እግዚአብሔር ሆይ በሥራ ላይ እንድናውለው ጸጋ እንዲረዳን በጌታ በኢየሱስ ስም ጸልያለሁ። በዚህ በመጨረሻው ዘመን ነገሮች ሁሉ ባለቁበት ዘመን ጌታ ሊመጣ በደጅ ባለበት ዘመን በጥንቃቄ እግዚአብሔር ሆይ ቃልን እየሰማን እንደ ቃል እየኖርን እንደ ቃል ያገለገልን አቤቱ ጌታ መጻትን እንድንጠብቅ ጸጋ እንዲረዳን አቅም እንድትሆነን ጉልበት እንድትሆነን ኃይል እንድትሆነን እግዚአብሔር ሆይ ካለንበት ድካማችን እንድታወጣን ጌታ ሆይ አቤቱ እንድትረዳን ዛሬ ድምጹን ስንሰማ ልባችንን ልከኛ እንዳናደር ወደ ጌታ ተመልሰን የጌታን ፈቃድ አድርገን ጌታ ያለንን ኑሮ የኖርን እግዚአብሔር ሆይ ሙሽራችንን ለመጠበቅ አቅም እንድትሆነን ኃይል እንድትሆነን ጸጋን እንድታበዛልን በጌታ በኢየሱስ ስም ጸልያለሁ። ስለሰማን ተመስገን። በጌታ በኢየሱስ ስም አሜን።